እግረኛው ሚዲያ ላይ እህታችን ትዳር እንግዲህ በቲክቶክ በኩል ትዳር አገናኝ ብለው እንግዲህ እህታችን ላይ የደረሰው ትልቅ የሚያሳዝን በጣም የሚያሳዝን ወደ 300,000 የተበላችው እህት እንግዲህ ምን ጉዳት ደረሰባት? ያላትን ነገር ሁሉ ለትዳር ከመጓጓቷ የተነሳ የነበራትን ቅሪት ወደ 300,000 በደላሎች ተበልታለች ማለት ነው። የሚዲያ ላይ ትዳርና መዘዙ እውነት በሚገርም ሁኔታ ገንዘቧንም አታለች፣ ባዶዋን ቀርታለች ማለት ነው። አሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የዚህ ቻናል ቤተሰብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ቤት እንግዲህ ሁላችሁም አዲስ ናችሁ፣ በቅንነት ሰብስክራይብ እያደረጋችሁ አበረታቱኝ እያልኩኝ እንግዲህ የመጣሁበት ቪዲዮ እንግዲህ እግረኛው ሚዲያ ላይ የቀረበችው እህታችን እውነት ቪዲዮዋን ተከታተልኩት ማለት ነው። ቪዲዮዋን ስከታተል የመጀመሪያው አካባቢ ሳይሆን ወደ መጨረሻው አካባቢ ልቤን ነክቶኛል። አዝኛለሁ። ወደ መጨረሻው አካባቢ እንደ አንድ ሴት ልጅ ማለት ነው። ግን እንግዲህ እነዚህ አታላይ ደላሎች፣ እነዚህ ሌባ ደላሎች ማለት ነው የዚችን ሴት እህቴ የዋህነቷን አይተው በቃ የዋህነቷን አይተው ትዳር አገናኝ ኤጀንሲ እያሉ ትዳር አገናኝ እያሉ ለትዳር እንግዲህ ያላትን ጉጉት በማወቅ እንግዲህ ያላትን ቅሬቷን ያላትን ገንዘቧን በልተዋታል ማለት ነው። ከአንድም ሁለት በጣም ተናድጃለሁ። ከአንድም ሁለት እህቴ እሷም እንዴት አትነቃም? እንዴት አትነቃም? ከአንድም ሁለት እዚህ ጋር ትዳር ማለት ነው። ትዳር ከአላህ ሲሰጥ ነው። ሁሉም እንደ እምነቱ ከፈጣሪው ሲሰጥ ነው። ሰው ስለሮጠ አይደለም። በቃ የት እዛም እዚህም ስላለ አይደለም። ከትዳር ከፈጣሪ ሲሰጥ ነው ማለት ነው። እና እቺ እህታችን እንግዲህ ከአንድም ሁለት እንዴት አትነቃም? እኔ በጣም ነው እዚህም ላይ ደግሞ የተናደድኩት ማለት ነው። እንዴትስ አትነቃም? በአንዱ ስትሸወድ እንደገና ደግሞ የዛ ትምህርት ሊሆናት እንዴት አልቻለም? እንግዲህ እሷ ትዳር ከመፈለጌ ከጉጉቴ የተነሳ ነው ብላለች ማለት ነው። እንዴ በአንዱ ስትሸወድ ከዛኛው ትምህርት መውሰድ የለባትም ወይ? ትዳር በዛኛው ያላትን ነገር አታለች፣ እንደገና በሌላኛውም ስታጣ በጣም ነው የሚያሳዝነው። ዛሬ ሚዲያ ላይ ማለት ነው ሚዲያ ጥሩ ነገርም እንዳለው መጥፎ ነገርም አለው። እንደዚህ ሌቦች፣ ቀማኞች እየተሰበሰቡበት ነው ማለት ነው። እና እቺ እህታችን ላይ የደረሰው በደል ማለት ነው እንግዲህ ክፍለ ሀገር ያለች ናት። ብዙም እንግዲህ ስለ ሚዲያው የምታውቀው ነገር የለም። እንደዚህ እንደሚያጭበረብሩ የምታውቅ ነገር አይደለም። እሷ እንግዲህ ቲክቶክ ላይ ገባች። ቲክቶኩ በአጠቃላይ እንግዲህ ትዳር አገናኝ ኤጀንሲ እያሉ ሀላል አገናኝ እያሉ ቲክቶክ ላይ እንግዲህ ተዘፍዝፎ የሚቀመጡ ሞልተዋሉ። እቺ እህታችን እንግዲህ እንደ ማንኛውም ሰው እንግዲህ ወደ ቲክቶክ ገባ ስትል እንግዲህ ትዳር ፈላጊ የሚል ስታገኝ እንግዲህ ስለ ሚዲያው እንግዲህ ያለውን እውቀት ያለውን ምን አይነት እነዚህ ቀማኞች ተደራጅተው እንደሚሰሩ አታውቅም ይሆናል። እንግዲህ በእነዚህ ቀማኞች እጅ ወደቀች ማለት ነው። በእነዚህ ቀማኞች እጅ ወደቀች ማለት ነው። እህታችን በጣም ነው የሚያሳዝነው። ግን እሷ ላይ እንዴት ከአንድም ሁለት አንዳንዴ ሰው ገንዘቡን ማለት ነው እንግዲህ ባሌ ያስቀመጠው ቅሪት ነው አለች። እውነት ለእሷ መጦሪያዋ ሳይሆን ለቀማኛ ተረፈች ማለት ነው። እውነቴን ነው። በጣም ነው የሚያሳዝነው። እና እግረኛው ሚዲያ ደግሞ እንደዚህ ቬሎ አልብሷት ማቅረቡ ራሱ ቬሎ ነው ብሎ እንግዲህ አልብሶ ያቀረቡታል። በጣም አስቆኛል። በጣም ሳልወድም የግድ ስቅ ያለሁ
ሳልወድ የግዴ እንደዚህ ያልብሶ እንግዲህ እኛ ሞሸርነሻል እንደማለታቸው ይመስለኛል። እንዲህ አድርጎ አልብሰው ማቅረባቸው በጣም አስቆኛል ማለት ነው። ግን እህታችን ግን በጣም በጣም በቃ ብዙ እህቶች ሊኖሩ ይችላሉ በእንደዚህ የሚሸወዱ ሚዲያ ላይ ያልወጡ። እቺ እህታችን እንግዲህ ደፍራ ወጥታለች ማለት ነው። ሚዲያ ላይ ደፍራ ወጥታለች ማለት ነው። እንግዲህ ልታገናኝ ራሱ ኤጀንሲ ተብዬዎች ማለት ነው። ኤጀንሲ እንግዲህ ራሳቸውን የሰየሙበት ስያሜ ነው ይሄ። እነሱ እንግዲህ ከትዳር ፈላጊው ራሱ ለማገናኘት 2000 ብር አግኝተዋሉ ማለት ነው። ከዛ እንግዲህ ፎቶ ላከላት። እንግዲህ እሷንም እንትን እያለ ነው በሁለት አፍ እየጠሯት እንግዲህ ወደ 75 ሺህ ያስገባውለት መጀመሪያ አለች። ከዛም እንደገና ቀጠለች በመጀመሪያ የተበላችው ማለት ነው። በመጀመሪያው በተበላችው ማለት ነው። እንግዲህ በእርግጠኝነት ያን ሰው አታውቀውም፣ ፎቶ ብቻ ነው። በአካል ተገናኝተው ያወሩት ነገር የለም። በቪዲዮ ኮል እንኳን ተገናኝታ ያወራችው ነገር የለም። የሆነ ማስረጃው እንኳን የዛን ሰው ማስረጃ እንኳን የሆነ ነገር የያዘች ነገር የለም። ምንም ነገር ማለት ነው። እሷ በቃ ገንዘቡን ላኪ ሲሏት ብቻ አካውንት ላኩላት ላይ አስገባች። እንዴት እንደዚህ ሰው ትንሽ እንኳን አይጠረጥርም? ትንሽ እንኳን አይጠረጥርም? ትንሽ እንኳን አያገናዝም? እውነት በጣም ስህተት ሰርታለች እህታችን ማለት ነው። እኔ ልጅስ ቢሆን ትዳር ምን ነው ለብቻ አይኖርም እንዴ? ምንድን ነው እንደዚህ? እውነቴን ነው ለብቻ ይኖራል። ልጅም ትዳርም ከፈጣሪ ሲሰጥ ነው፣ አላህ ሲሰጥ ነው። ልጅም ቢሆን ትዳርም ቢሆን አላህ ሲሰጥ ነው። ባንቸኩል ጥሩ ነው ማለት ነው። እና እንግዲህ ድሮ አግብቼ ነበር አለች። በልጅነት አግብቻለሁ፣ በዛን ሰዓት ያልወለድኩት እንቅርት ስላለብኝ ነው ብላለች። እንቅርት ስላለብኝ ያው እርግዝና ሊከሰት አልቻለም ብላለች ማለት ነው። ግን አሁን የእንቅርት ነው ይሄ መድኃኒት እየተከታተልኩ ስለሆነ እርግዝና ሊመጣ ይችላል። ለዛ ብዬ ነው፣ ለልጅ ጉጉት ካለኝ ነው አለች ማለት ነው። አንዳንዴ ደግሞ የተጓጋለት ነገር አይገኝም። ያው መቼም ሰጪና ከልካይ አንድ አላህ ነው። ግን እኛ ስለጓጓን እኛ ስለፈለግን የሚሆንን ነገር የለም ማለት ነው። እና እውነት እኔ እህቴ በጣም ነው እኔ እንጃ ድፍረቷ ራሱ እኔ ሚዲያ ላይ እንደዚህ መውጣቷ ራሱ በጣም እንትን ብሎኛል፣ ገርሞኛል። ድፍረቷ እንደው እኔ እንጃ ክፍለ ሀገር የተወለዱ ልጆች እንደውም ጎበዝ ናቸው እላለሁኝ። ክፍለ ሀገር ላይ እንትን የሚሉ ልጆች የማገናዘብ እንትናቸው ጥሩ እንትን ነው፣ ቶሎ አይሸወዱም የሚል እንትን ነው እኔ እሳቤ የነበረኝ ማለት ነው። ግን አንዳንድ ጊዜ ሳናስበው እንሸወዳለን። ስለ ሚዲያው አጠቃቀም ስለ ሚዲያው ብዙ አላወቀችም። ቀማኞች፣ ሌቦች እንዲህ ተደራጅተው ሰውን ለመቀማት ለመዝረፍ ቋምጦ የተቀመጡት ላይ አይጣለን ነው እውነት ለመናገር። እቺ እህታችን እንግዲህ በየቲክቶኩ ትዳር እናገናኛለን እያሉ ስራቸው ቢዝነሳቸው ያደረጉ ሞልተዋሉ፣ በየሚዲያው ማለት ነው። እንግዲህ እቺ እህታችን እንግዲህ እንደ አጋጣሚ ገባ ስትል ወደ ቲክቶክ ይሄን ነገር አገኘች፣ ይሄ ነገር ላይ ወደቀች። በጣም ያሳዝናል እውነት ለመናገር። ያው ከዚህ በፊት ትዳርም ይዤ ነበረ ባሏ ከሞተ በኋላ የመጀመሪያ ባሏ ከሞተ በኋላ እንደገና ሌላም ሰው ይዤ ነበር አለች። ከእሱም 3 ወር አብረን ኖረናል አለች። 3 ወር አብረን ኖረን ከዛ በኋላ ወደ አፋር ይሁን ብቻ ሄዶ በዛው ቀረ አለች። እንግዲህ ሁሉም ነገር ፈጣሪ አልፈቀደውም፣ ፈጣሪ ስላልፈቀደው እና ራሳችንን ባናሞኝ አንዳንድ ጊዜ በቃ ራሳችን አደጋ ላይ ባንጥል እውነት የሆነ ነገር አተን እንደገና ደግሞ ተጨማሪ የሆነ ነገርን ስናጣ እውነት በጣም እንትን ይላል ማለት ነው። ይከብዳል። በጣም ልብ የሚሰብር ነገር ነው። እና ልጅም በቃ ከፈጣሪ ሲሰጥ ነው። በቃ ልጅ ከሌለ ምን ይደረጋል? እንዴ ትዳርም ከሌለ በቃ ምንድን ነው እንዴ? ለአንድ ነፍስ መኖር አይቻልም እንዴ? ይሄን ራስን እውነት ራሷን ማሳመን ነበረባት። ራሷን አሳምና መኖር ይቻላል እኮ እንዴ ሞከረች። ገንዘቧን ያላትን ለነገ እንኳን ብትታመም ለሕክምናዋ እንኳን የሚሆናትን ነገር ባዶ ሆንኩኝ እኮ ነው ያለችው። በአካውንቴ 0 ነኝ አለች። በዛ ላይ እንግዲህ ኢትዮጵያ ላይ ኖራ እኔ እውነቴን ነው
ብዙ እህቶች እንደሷ የተታለሉ በሚዲያ ያልሆነ ፎቶ እየላኩላቸው በሚዲያ ተገናኝተው እንዲህ ብዙ ልጆች ገንዘቦቻቸውን እየተበሉ ቤት ይቁጠረው ማለት ነው። እና እሷስ ደፍራ ወጥታለች ማለት ነው። ከእኔ ሰው ይማር ብላ ነው እንግዲህ የወጣችው። ገንዘቧን ያው ማንም ያስመልስላታል። ማንስ ያስመልስላታል? ያው ህግ ቢኖር መያዝ ነበረባቸው እንደ እንትን ማለት ነው። መቀጣጫ ተደርጎ ትምህርት ለሌላው ትምህርት እንዲሆን መቀጣት ነበረባቸው። በገባበት አካውንት ያ ሰው ተይዞ ማለት ነው እነሱን ማግኘት ይቻል ነበረ። ግን ህግ ካለ ሚዲያ ላይ ቀርባለች። ይሄን ጉዳይ ህግ ተከታትሎት ይሄንን ጉዳይ በቃ እንደው ሰውን ለመቀማት እንደዚህ ተደራጅተው የሚሰሩትን ድምጥ ማጣታቸውን ማጥፋት ነው። ስንት እንዴ አሁን ይቺ እህታችን እኔ እውነት ነው እንጃ በጣም በጣም ልብ የሚሰብር ነው። በጣም ከሁሉ ነገር ያጣች የሆነች ማለት ነው። እና ደግሞ እኔ እንደዚህ ለብሰው እንግዲህ ቬሎ ነው ብሎ አልብሶ ያቀረባት እሱም ደግሞ አንድ ገርሞኛል። ምን ነው እንደ ማንኛውም ሰው እንደ በቃ ሌላ ልብስ አልብሰው ቢያቀርቧት ያው እይታ እንደመሳብ ብለው ነው እግረኛ ሚዲያዎች እንደዚህ ያደረጋችሁት ማለት ነው። እና እውነት ሀራም አሌይኩም እንደዚህ ያድርጋችሁ በማቅረቧ ማለት ነው። እሷን ማቅረባችሁ ማለት ነው። እና የምን ነው ባትለብሰውስ ይሄንን ኧረ በጣም እውነት በጣም ልናስተውል ይገባል። ልብ ልንገዛ ይገባል። ማንኛውም ነገር በቃ ይሄን በፈጣሪያችሁ መጣል ነው ያለባችሁ። እንግዲህ በቃ መጀመሪያ ትዳር ይዛ ነበር፣ አላህ አላለላትም፣ አልፈቀደም። ዳግመም ይዛ ነበር፣ አልሆነም። መጨረሻ ላይ ደግሞ ከአንድም በሁለት የአንዱን ተሸውጃለሁ እንደገና ሌላኛውን ስትሸወድ ምን ይባላል? እውነት በዚህ ላይ ማለት ነው ብዙ ሰው ሊሰራበት ይገባል። በሚዲያው ላይ ማለት ነው ብዙ ሰው ሊሰራበት ይገባል። ስንቶች ናቸው አሁን በመዳም ቅመም ራሱ በመዳም ቤት 24 ሰዓት እየለፉ በእንደዚህ የሚታለሉ እኮ ቤት ይቁጠሩ። ስንቶቹ ተበልቶ ይሆናል። ይሄኔ በሚዲያ ላይ እንደዚህ ትዳር ፈላጊ ነን ትክክለኛ እንትን ነን እያሉ የሚያጭበረብሩ ሌቦች ስንት ሞልተዋል። ይሄን ጊዜ ማለት ነው። እና ትምህርት ልንወስድ ይገባል ከዚህ እህታችን። ሲጀመር ለወንድ ልጅ ገንዘብ መስጠት አስፈላጊ አይደለም። አንድ ወንድ ልጅ አንድን ሴት ከወደዳት በገንዘብ ሳይሆን በእሷነቷና በማንነቷ ነው። በገንዘብ መገዛት የለበትም ወንድ ልጅ ማለት ነው። ስጭኝ ሲልሽ ገንዘብ ላኪ፣ ገንዘብ ስጭኝ ሲልሽ ብሎክ ማድረግ ነው ያንን ወንድ። ምን ሊጠቅም ምን ሊሰራ? ወንድ እንደ ወንድነቱ ከሱ የሚጠበቀውን ነገር ማድረግ አለበት። በገንዘብ ተገዝቶ መጥቶ መቼም እንደዚህ አይነት ነገር አያሳየን፣ ግን ተገዝቶ መጥቶም የሚፈልገውን ነገር እስከሚያገኝ ያለውን ነገር እስኪያጫርስ ነው እንጂ ዘልቆ ከዛ ሰው ጋር ሊኖር አይደለም። ያ ሰው ሌላ የራሱ ዓላማ አለ። ስለዚህ እህቶች እንንቃ፣ ገንዘባችንን አንበላ። በቃ ትዳር ከሆነ ሆነ ነው፣ ካልሆነ በቃ እንዲህ መኖር ይቻላል እኮ ይቻላል። በልጅ ቆዳም የተቀበረ የለም። በቃ በዚች ምድር ላይ ምን ያህል ጊዜ ስለምንኖረው ነው። እውነቴን ነው እንዴ እንደዚህ ራሳችንን ላልሆነ ነገር የምንዳረገው ማለት ነው። ሰው እኮ አንድም ይሞክራል፣ ሞክሮ ካልተሳካለት በቃ የፈጣሪ ጉዳይ ነው ብሎ ራስን አሳምኖ መኖር እኮ ይቻላል። እና እቺ እህታችን በጣም ትልቅ ስህተት ነው የሰራችው። ትልቅ ስህተት ነው። ቆም ብላ ማሰብ ነበረባት። አሁንም ቢሆን እውነቴን ነው ቤተሰብ ዘመድ ካላት ቤተሰብ ካላት ያዝ ሊያረጋት ይገባል ማለት ነው። ከጎኗ ሆኖ ማለት ነው እንጂ አሁንም ወደ ስህተት እንደው በቃ ውስጧ የመጓጓቷ ብዛት አሁንም እንደዚሁ ደግሞ ላልሆነ ነገር እንዳይዳርጓት እውነት ቤተሰቧ ከጎኗ ሆኖ ያዝ ሊያረጓት ይገባል ማለት ነው። እና እውነት በጣም የሚያሳዝን ጉዳይ ነው። አሳዝናኛለች።
እውነት ለመናገር በቃ ለልጅ ስል ነው ይሄ ሁሉ ብላለች። እንግዲህ በቃ ልጅ ካልተገኘ ምን ሊደረግ ነው? ምን ሊሆን ነው? ራስን አሳምኖ እኮ መኖር ይቻላል እንዴ! ልጅ እኮ ዛሬ ማለት ነው ከራስ አብራክ ካልተገኘ ይኸው በየመንገዱ የሚጣል ልጅ እኮ አለ። ማሳደግ እኮ ይቻላል እንደ ራስ አድርጎ ማለት ነው። ስለዚህ በዚህ ራስን ማሳመን ይቻላል። ግን ሰጪ ከልካይም አንድ አላህ ነው። ይሄን አምና ብትቀበል ጥሩ ነበረ እና ሚዲያ ላይ ደግሞ መውጣቷ እውነት በጣም እኔ ጎበዝ ናትም ደፍራ እንዲህ መውጣቷ አንዳንድ ጊዜ ያው ምን ይለኛል ሰው የሚለውን ነገር ያለ ማገናዘብም አንዳንድ ሰው ጎበዝ አለ። እንግዲህ ሚዲያ ላይ ወጥቶ ያደረገውን ስህተት ያው ሰው ከኔ ይማር ማለቷም ጎበዝ ነው። ለብዙዎቻችን ትምህርት ነው፣ የመንቂያ ደውል ነው። ብዙዎቻችን ስህተት ውስጥ ነው ያለ ነው። ብዙዎቻችን ያው በእጃችን ያለ ነገርም የማንጠቀምበትም ሰዎች አለን። ይሄ ያው ብዙ ትምህርት አለው እሷ ሚዲያ ላይ ወጥታ መናገሯ እና እውነት ለመናገር የተሰማኝን እንትን ለማለት ነው። ያው የዋህ ነኝ በጣም ብላለች። በጣም የዋህ ነኝ ያለኝን ነገር በቃ አውጥቼ መስጠት ደስ ይለኛል አለች እና ያው የዋህነት ሲበዛም እንዲህ መጎዳትም አለ ማለት ነው። እንዲህ መጎዳት አለ ማለት ነው እና ለራስም ማሰብ አስፈላጊ ነው። እና ውድ ቤተሰቦቼ እናንተስ ምን ትላላችሁ? ይህን ቪዲዮ የምታዩ እውነት ሰው ሊሰራበት ይገባል። በዚህ ቪዲዮ ይሄ ሚዲያ ላይ ትዳር አገናኝ እያሉ ሰውን የሚያጭበረብሩ እንግዲህ ሰው ደግሞ ሰፍ ብሎ እዛ ነው የሚሰበሰበው። መሰብሰቢያቸው እዛ ነው ሁሉም ማለት ነው እና ስራ የፈታው በሙሉ እዛ ነው ቁጭ የሚሉት ወንዱም ሴቱም እናገናኛለን እያሉ እነሱ ቲክቶካቸውን ስራ ቢዝነሳቸውን ይሰራሉ። ግን የኔ ቢጤዋ ደግሞ እንደዚሁ እየተታለለች ያላትን ነገር ታራግፋለች ማለት ነው እና እባካችሁ ተጠንቀቁ፣ ተጠንቀቁ። በይበልጥ የመዳም ቅመሞች እቺ እህታችን እንግዲህ አገር ሆና ነው እንደዚህ የተሸወደችው። የመዳም ቅመሞችም እባካችሁ ተጠንቀቁ። አትመኑ ወንድ ለወንድ ሲጀመር ገንዘብ አትስጡ። ወንድ ልጅን ገንዘብ አታስለምዱ፣ ገንዘብ አትስጡ። ገንዘብ ስጭኝ እንዲህ አድርጊልኝ ሲላችሁ ብሎክ አድርጋችሁ ከሱ ዞር በሉ። ውዶችዬ እንግዲህ ይሄን ነበረ እንግዲህ የነበረን ቆይታ በዚህ ያበቃል። በቀጣይ እስከምንገናኝ ሰላማችሁ በዝት ይበል። ለሁላችንም ልቦና ይስጠን። እንግዲህ ምን ይባላል እሷም እንግዲህ የተሻለውን ይተካላት እያልኩኝ ባይ ባይ። ሰብስክራይብ ማድረጋችሁን አትርሱ። እኔም እንግዲህ የመዳም ሸቃሊት ከመጥበቅ ቁጭ ብዬ ነው። ሰምታችኋል። ላይክ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።